ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን? የዕለተ ማክሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠብቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። በዛሬው ዕለት በርካታ መረጃዎችን ይዘናል። በተለይም በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ በእንግሊዝ በፍራይ ኤምሬት የሚደረገው በለንደን የሚደረገውን ጨዋታ በሰፊው የምንመለከት ይሆናል። አርሰናል ከፒኤስጂ በግማሽ ፍጻሜ ጨዋታ የሚያደርጉ ይሆናል። እነዚህ ሁለቱ ክለቦች እንግዲህ የአውሮፓ ቻምፒየንስ ሊግ ዋንጫን ሰመው አያውቁም። ለመጀመሪያ ጊዜ እንግዲህ ለማንሳት ይህን ዋንጫ ከሁለት አንዱ ዛሬ መውደቅም ይጠበቅባቸዋል። በዚህ በደርሶ መልስ ጨዋታ እንግዲህ ከባዱን ጨዋታ እነዚህ ሁለቱ ክለቦች የሚፋጠጡበት ወሳኙ ጨዋታ ዛሬ ምሽት 4 ሰዓት የሚካሄድ ሲሆን ከዚህ ጨዋታ ጋር በተያያዘ በርካታ መረጃዎች እንዲሁም ደግሞ ሰፋ ያለ አስተያየቶችን የምንሰጣችሁ እንዲሁም ደግሞ የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ከዚህም በተጨማሪ በክለብ መረጃዎቻችን የተለያዩ የክለብ መረጃዎችን ይዘን ቀርበናል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እንዲሁም ደግሞ ሪያል ማድሪድና ባርሴሎና የመሳሰሉ ክለቦችን መረጃ ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም እንግዲህ ዛሬ የሚደረገውን የአውሮፓ ቻምፒየንስ ሊግ በማስቀደም እንጀምር። ዛሬ በአውሮፓ ቻምፒየንስ ሊግ እጅግ በጣም ተጠባቂ ጨዋታ አለ። በተለይም ምሽት 4 ሰዓት ላይ በለንደን ኤምሬትስ ስቴዲየም ላይ የሚደረገው የግማሽ ፍጻሜ ጨዋታ የመጀመሪያ ዙር አርሰናል ከፒኤስጂ የሚያገናኘውን ጨዋታ የምንመለከት ይሆናል። እነዚህ ሁለቱ ክለቦች እንግዲህ በርካታ ጊዜ ተገናኝተው ነበር። ወደ 7 ጊዜ ከዚህ በፊት ተገናኝተው ነበር። 4ቱን አርሰናል ያሸነፈ ሲሆን 3ቱን አቻ መለየት ችሏል። እስካሁን ድረስ ፒኤስጂዎች አርሰናልን ድል መንሳት አልቻሉም። ዛሬ ሌላኛውን ከባድ ጨዋታ የሚያደርጉ ይሆናል። እስካሁን ድረስ 7 ጨዋታ አድርገው ምንም አይነት እድል ያላስመዘገቡ ሲሆን በዛሬው ዕለት ይህ ነገር ይልቀየር ይሆን የምንመለከት ነው የሚሆነው። በዚህ ዓመት እንግዲህ በመጀመሪያ ዙር ማለትም በምድብ ጨዋታዎች ተገናኝተው ነበር። በለንደን በተደረገ ጨዋታ እንግዲህ በዚህው ስቴዲየም ላይ ምንም እንኳን የጨዋታ የበላይነት ቢኖራቸውም የአሰልጣኝ ሉዊስ ኤንሪኬ ቲም 2-0 በሆነ ውጤት ተሸንፎ መጠናቀቁን በርካቶቻችን እናስታውሳለን። በዛ ጨዋታ ላይ በአሁን ሰዓት ላይ ጉዳት ላይ የነበረው ካይ ሃቨርትዝ በ20ኛው ደቂቃ ላይ ከትሮዛርድ የተሻገረለት ኳስ በማስቆጠር እንግዲህ 1-0 ከመሩ በኋላ እንዲሁ ቡካዮ ሳካ ባስቆጠረው ኳስ 2-0 በሆነ ውጤት ጨዋታው መጠናቀቁ በርካቶቻችን እናስታውሳለን። ይህን ጨዋታ እንግዲህ ሪካርዶ ካላፊዮሪ እንኳን በዛ ጨዋታ ላይ እንደነበር የምናስታውሰው ጉዳይ ነው። በጨዋታው ላይ ብዙ ሙከራዎችን ያደረጉት ፒኤስጂዎች ቢሆንም 2 ኦን ታርጌትን ብቻ ነው ማድረግ እየቻሉት 10 ሙከራዎችን አድርገው በተሻለ ደግሞ አርሰናሎች በሜዳቸውና በደጋፊዎች ፊት 6 ብቻ ሙከራዎችን አድርገው 5ቱ ጥራታቸውን እየጠበቁ ወይም ደግሞ ኦን ታርጌት እንደነበሩ በጨዋታው ተመልክተንም ነበር። ዛሬ ግን እንደዚህ አይነት ጨዋታ ከዚህ የተለየ ጨዋታ ይሆናል ሲሉ የፒኤስጂ ተጫዋቾች እንዲሁም ደግሞ አሰልጣኝ ሉዊስ ኤንሪኬ እየተናገሩ ይገኛሉ። ያ ጨዋታ ከ8 ወር በፊት የተደረገ ጨዋታ ነበር። ዛሬ ይህ ጨዋታ ይለያል ሲሉ ነው እየገለጹ የሚገኙት። እነዚህ ሁለቱ ክለቦች እንግዲህ ዛሬ በለንደን የሚደረገውን ጨዋታ የሚያከናውኑ ይሆናል። በአውሮፓ ቻምፒየንስ ሊጉ ያደረጉትን ጨዋታዎች ስንመለከት ካለፉት 5 ጨዋታዎች 1 አቻ ብቻ ነው ማስተናገድ እየቻሉት አርሰናሎች። በተቃራኒው ደግሞ ፒኤስጂዎችን ስንመለከት ካለፉት 5 ጨዋታዎች 3ቱን አሸንፈው በሁለቱ ሽንፈት እንዳስተናግዱ ስታቲክሳቸው ያመላክታል። በተለይም የመጨረሻውን ጨዋታ ከሜዳቸው ውጪ በአስቶን ቪላ 2-0 ሲመሩ ቆይተው 3-2 የተሸነፉበትን አጋጣሚ ተመልክተንም ነበር። በዛ ጨዋታ ላይ ደከም ያለውን ፒኤስጂ በለንደን እንግሊዝ ተመልክተን ነበር። ይህ ጨዋታ ይደገም ይሆን ተብሎ ተጠይቀው ነበር። ነገር ግን ይህ ጨዋታ ለየት ያለ ነው፣ ሁላችንም ጠንክረን እንሰራለን ሲሉ በርካቶቹ የፒኤስጂ ተጫዋቾች እየተናገሩም ነው የሚገኙት። የአርሰናል ተጫዋቾችም እንዲሁ እንግዲህ ይህን ጨዋታ ለማሸነፍ እንሄዳለን ሲሉ እየገለጹ ይገኛሉ። እስካሁን በተደረገ የአውሮፓ ቻምፒየንስ ሊግ ጨዋታ አርሰናል 9 ጨዋታዎችን አሸንፎ 2ቱን አቻ ወጥቶ 1 ሽንፈት ያስተናገደ ሲሆን በተቃራኒው ፒኤስጂ 8 ጨዋታዎችን አሸንፎ 5ቱን ተሸንፎ 1 አቻ መውጣቱን ስታቲክሳቸው ያመላክታል። ፒኤስጂዎች በርካቶቻችን እንደምናስታውሰው ወደዚህ ደረጃ የደረሱት እንግዲህ 23ኛ ደረጃ ሆኖ ነበር ተንጠልጥለው ማለፍ የቻሉት። በተለይም የመጨረሻው ጨዋታ ወሳኝ ጨዋታ ነበረች። እሷን አሸንፈው ነበር ወደዚህ መድረስ የቻሉት። ዛሬ ግን እንግዲህ ይህን ዋንጫ ለማንሳት አሁን ፉክክር ላይ እንዳሉ ስታቲክሳቸው ያመላክታል። ይህንም ተከትሎ እንግዲህ የምንመለከት ይሆናል። በአጠቃላይ በዚህ አመት ደግሞ በተደረገ ጨዋታዎች ስንመለከት እንግዲህ አርሰናሎች 30 ጨዋታዎችን አሸንፈው 16 አቻ እንዲሁም 6 ሽንፈት ያስተናገዱ ሲሆን በተቃራኒው ፒኤስጂዎች 37 ጨዋታዎችን አሸንፈው 8 አቻ እንዲሁም 6 ሽንፈት
አስተናግዷል። ይህም እንግዲህ ዛሬ በማን አሸናፊነት ይጠናቀቃል የሚለው በርካቶች ግምታቸውን እያስቀመጡ ይገኛሉ። በተለይም በፍላይ ኤምሬትስ እንደ ሪያል ማድሪዱ ቫይብ ወይም ደግሞ ሴርሞኒ ሊኖረው እንደሚችል ካሁኑ እየተገመተም ነው የሚገኘው። ተጫዋቾችም እንዲሁ እየጠየቁ ይገኛሉ። አሰልጣኝ ሚኬል አርቴታን ጨምሮ ይህን ጨዋታ እንደዚህ አይነት ጨዋታ እንፈልጋለን፣ እንደዚህ አይነት ሴርሞኒ እንፈልጋለን፣ እንደ ሪያል ማድሪድ አይነት ጨዋታ በማድረግ እንግዲህ ጨዋታውን እዚቹ ገለን ወደ ፓሪስ ማቅናት እንፈልጋለን። ያ ጨዋታ እጅግ በጣም እዛ ቦታ ላይ ሊከብደን ስለሚችል በዚቹ መጨረስ እንፈልጋለን ሲሉ ሀሳባቸውን እየሰጡ ይገኛሉ። በዚህ አመት ከሁለቱም ተጫዋቾች እንግዲህ በርካታ ጨዋታዎችን ያደረገ ተጫዋቾችን ስንመለከት በርካታ ያደረገ ጨዋታ ትሮዛርድ ነው። በቻምፒየንስ ሊጉ 12 ጨዋታዎችን ያደረገ ሲሆን በፒኤስጂ በኩል ደግሞ ዊሊያን ፓቾ ተከላካዩ 14 ጨዋታዎችን ማድረግ ችሏል። በርካታ ደቂቃዎችን ደግሞ መጫወት የቻለው ዴቪድ ራያ ነው ከአርሰናል። ከፒኤስጂ በተመሳሳይ ዊሊያን ፓቾ በርካታ ደቂቃዎችን እየተጫወተ ተጫዋች ነው። በርካታ ቢጫ ካርዶችን እየተመለከቱ ተጫዋቾችን ስንመለከት በዛሬው ጨዋታ ላይ የማይገኘው ቶማስ ፓርቴ 3 ቢጫ ካርዶችን እስካሁን መመልከት ችሏል። በፒኤስጂ በኩል ደግሞ ማርኪኒዮስ ነው 3 ቢጫ ካርዶችን መመልከት እየቻለው። ተጫዋች እንግዲህ ባለፈው ጨዋታ ላይ በቅጣት ምክንያት እንዳልተሳተፈ እናስታውስ ነበር። ማርኪኒዮስ በዛሬው ጨዋታ ላይ ይመልሳል። ቶማስ ፓርቴ ግን የዛሬው ጨዋታ እንደሚያመልጠው ይታወቃል። ይህም ለአርሰናል እጅግ በጣም ከባዱን ክፍተት ሊፈጠር እንደሚችል ነው እየተገለጸ የሚገኘው። የቶማስ ፓርቴን ቦታ ማን ይሸፍናል የሚለው ለአሰልጣኝ ሚኬል አርቴታ እጅግ በጣም ከባዱን እንዲሁም ደግሞ ራስ ምታት እንደሚሆንባቸው ካሁኑ ግምቶች እየወጡ ይገኛሉ። ምናልባት እዛ ቦታ ላይ ምናልባት ሉዊስ ስኬሊን ወይም ደግሞ በዚህ አመት ድንቅ አቋሙን እያሳየ የሚገኘው እንግሊዛዊውን ዲክላን ራይስን ሊጠቀሙ እንደሚችሉ እየተገለጸ ይገኛል። ዲክላን ራይስ እዛ ቦታ መጣ ማለት ደግሞ ብዙ ነገሮችን ሊያፋልስ ይችላል። በተለይም ዲክላን ራይስ ቶማስ ፓርቴ ባሉበት ሰዓት ላይ ቦክስ ቱ ቦክስ እየጫወተ እንግዲህ ፍሪደም ስለሚሰጠው በርካቶቹ ይህ ጉልበተኛ ተጫዋች እንግዲህ ብዙ ነገሮችን ሲሰራ እንመለከታለን። አሲስት ሲያደርግ፣ ጎል ሲያስቆጥር እንዲሁም ደግሞ ለቲሙ እጅግ በጣም ሲፋለም እንመለከት ነበር። ዛሬ ግን ይህ ነገር ይከሰታል የምንመለከት ይሆናል። ይህም ምናልባት ለፒኤስጂዎች አንድ አድቫንቴጅ ሊሆን እንደሚችል ነው እየተገለጸ የሚገኘው። በፒኤስጂ በኩል በርካቶቹ እንግዲህ ብቁ እንደሆኑ ነው እየተገለጸ የሚገኘው። በአውሮፓ ቻምፒየንስ ሊግ ብዙ ጎል ያላቸው ተጫዋቾችን ስንመለከት በእነዚህ ሁለቱ ክለቦች መካከል ቡካዮ ሳካ ከአርሰናል 5 ጎል እንዲሁም ደግሞ 2 አሲስት እያደረገ ሲሆን ኦስማን ዴምቤሌ 7 ጎል እንዲሁም ደግሞ 3 አሲስት በማድረግ በፒኤስጂ በኩል የሚመራ ይሆናል። ዲክላን ራይስ 4 ጎልና 2 አሲስት አለው። አሽራፍ ሀኪሚ 2 ጎልና 5 አሲስት ያለው ተጫዋች ነው። ካይ ሃቨርትስ 1 ጎልና 4 አሲስት ያለው ሲሆን ብራድኪ ባርኮላ 3 ጎልና 3 አሲስት ያለው ተጫዋች ነው። ሚኬል ሜሪኖ በተመሳሳይ 3 ጎልና 2 አሲስት አለው። ኑኖ ሜንዴዝ ተከላካዩ እንግዲህ 4 አሲስት እና 1 ጎል ያለው ተጫዋቾች ናቸው። በእነዚህ ሁለቱ ክለቦች የሚጫወቱ ተጫዋቾች ማለት ነው። የዛሬው ጨዋታ በእነዚህ ሁለቱ ክለቦች መካከል የሚደረገው በፍላይ ኤምሬትስ ምሽት 4 ሰዓት ላይ የሚካሄድም ይሆናል። ይህን ጨዋታ በርካቶች እንድታዩ ነው የምንጋብዛቸው። ማን ያሸንፋል ግምታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ይህንንም ግምት በማንሳት እንግዲህ እኛም ሽልማት የምናበረክትላችሁ ይሆናል። እናንተም ግምታችሁን ልታስቀምጡልን ትችላላችሁ። ከዚህ ጨዋታ ጋር በተያያዘ ተጫዋቾቹ እንዲሁም ደግሞ ሌሎች በርካታ ነገሮች በሀሳብ ደረጃ ተነስተዋል። ከነዚህም መካከል እንግዲህ ቪቲኒያ ከፒኤስጂ ያነሳቸው ሀሳቦች አሉ። ይህ በምድብ ከነበረን ጨዋታ የተለየ ነው፣ በእኛም የተለየ ነገር እንፈጥራለን ሲል ቪቲኒያ ተናግሯል። ጨዋታው አስቸጋሪ ይሆናል፣ እናም በማጥቃታችን ጉዳዮች የሚወሰን ይሆናል። አርሰናል ጥሩ ስብስብ አለው፣ በመከላከልም በማጥቃትም ጠንካራ ነገሮች አሏቸው ሲል ቪቲኒያም ተናግሯል። እንዲሁም ከኤምሬትስ ቀና ብለን እንደምንወጣ ቃል እገባለሁ ሲል ለደጋፊዎቹ ነው መናገር የቻለው። የፒኤስጂው ተጫዋች ቪቲኒያ በዛሬው የአርሰናል ጨዋታ ቡድናቸው ነጥብ ይዞ ለመውጣት ያለውን እንደሚሰጥ ነው የገለጸው። ከአርሰናል ጨዋታ ውጤት ይዘን ለመውጣት ያንን ሁሉ እንሰጣለን ሲል ቪቲኒያም ተናግሯል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪቲኒያ አርሰናል ጠንካራ ቡድን ነው፣ በመከላከል በማጥቃትም ጥሩ መከላከል እንዲሁም ደግሞ ጥሩ ቡድን እንደሆኑ እናውቃለን፣ ለደጋፊው ያለንን እንሰጣለን የሚለው ተጫዋቹ ዛሬ ራሳችንን ቀና አድርገን ጨዋታውን እንደምንጨርስ ቃል እገባለሁ ሲል ቪቲኒያ ሀሳቡንም ሰጥቷል። ሉዊስ ኤንሪኬ እኛ በጣም ጥሩ ቁመና ላይ ነን ሲሉም ሀሳባቸውን ሰጥቷል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረት የአርሰናል ጨዋታ ዝግጁ መሆኑን ነው የገለጹት። በጥሩ ቁመና ላይ ያሉት አሰልጣኝ ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮር እንዲሁም ደግሞ ማድረግ አለብን በማለት ነው የተናገሩት። አርሰናል ከአውሮፓ ቡድን አንዱ በግማሽ ፍጻሜ ላይ አራቱንም ክለቦች እነዚህን መሆን ይገባቸዋል፣ እነዚህ መጫወት በጣም ከባድ ነው ሲል ሉዊስ ኤንሪኬ የተናገረ ሲሆን በቻምፒየንስ ሊጉ የመጀመሪያ ዙር በአርሰናል ስለመሸነፋቸው እየተነሳላቸው ሉዊስ ኤንሪኬ ጨዋታው 7-8 ወራት ሆኗቸዋል፣ ያ ከዚህ ጋር አያገናኘውም ሲሉ ተናግረዋል።
ተናግሯል። አክሎም ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የሻምፒዮንስ ሊግ የመጀመሪያ ዙር ደረጃችን አሳድጎናል። አላማችን በፒኤስጂ ታሪክ መጻፍ ነው ሲሉ ሀሳባቸውን ገልጿል። በዚህ ዓመት እነዚህ ሁለቱ ክለቦች እንግዲህ ታሪክ ለመስራት ነው የሚሮጡት። ማለትም የመጀመሪያ ዋንጫቸውን በአውሮፓ ቻምፒየንስ ሊግ ለማሳካት የአርሰናል ልምምድ ጊዜ ምን ይመስላል ደግሞ የሚለውን ስንመለከት የሰሜን ለንደን ክለብ አርሰናል የዛሬው የፒኤስጂ የወሳኝ የግማሽ ፍጻሜ ጨዋታ በፊት ልምምዳቸውን ሰርተው ነበር። መድፈኞቹ ትላንትና በሰሩት መደበኛ ልምምድ ሚኬል ሜሪኖ እንዲሁም ደግሞ ቤን ዋይት መሳተፋቸው ነው የተገለጸው። በሌላ በኩል ሪካርዶ ካላፊሪ እንዲሁም ደግሞ ጀርጊኒዮ በትላንትናው ልምምድ ከቡድኑ ጋር ልምምዳቸውን ሲሰሩ አልታዩም። ለጨዋታው ዝግጁ ስለሚሆኑ ተጫዋቾች አሰልጣኝ ሚኬል አርቴታ ትላንት ምሽት ጋዜጣዊ መግለጫ ሰጥቶም ነበር። ዴቪድ ራያ ስለ ፒኤስጂ ይናገራል። ፒኤስጂ ከአስቶን ቪላ ጋር ቪላ ፓርክ ባደረጉት የመልስ ጨዋታ ለእነርሱ ገሃነም ነበር ብዬ አስባለሁ። ያ ጨዋታ ፍጹም ከብዷቸውም ነበር። በእርግጥ ከፒኤስጂ ጋር በምድብ ጨዋታ ተጫውተናል። እናም እነሱ ቡድን ጨዋታ ከነበሩበት በጣቃት አሁን የተለየ ቡድን ያላቸው ይመስለኛል። ፒኤስጂዎች ተጋጣሚን ለማስጨነቅ እንዲሁም ደግሞ ለመጫን ሁሉም በአንድ ላይ ሜዳ ላይ ይሮጣሉ። ሉዊስ ኤንሪኬን በስፔን ብሔራዊ ቡድን አውቃለሁ። እናም እሱ በተጫዋቾች ላይ የሚያደርገውን እንዴት ተጋጣሚን ተጭነው እንዴት መጫወት እንዳለባቸው እንዴት እንደሚያጫኑም ሲያሰለጥነን እንደዚሁ ነገሮችን በብሔራዊ ቡድን ላይ ስለ ኤንሪኬ የበለጠ አውቃለሁ ሲል ነበር የተናገረው። ነገር ግን በቪላ ፓርክ ጨዋታ የነበራቸው ጨዋታ እንዴት እንደተቸገሩ ተመልክቻለሁ። ለምሳሌ አስቶን ቪላን ሲገጥሙ ከኛ ጋር ሲጫወቱ በሁለት መካከል ትልቅ ልዩነትም ነበረው ሲል ነው የተናገረው። እናም ሁሉም በአንድ ጨዋታ ተጭነው ለመጫወት ይሮጣሉ። የሚገርመው ደግሞ ውጤቱ ምን ሊያመጣ እንደሚችል ሁሉም ነገር ግድ የላቸውም። ስንት ደቂቃ እንደዚህ መጫወት እንዳለባቸው አልተረዱም። ውጤቱ ከእጃቸው ሲወጣ ተቃርበው ነበር። እናም እንደዛም ሆኖ አሁን ላይ በተመሳሳይ መንገድ እየጫወታሉ ሲል ነበር ሀሳቡን መግለጽ የቻለው። እንደዚህ የሚጫወቱበትን መንገድ እየተላመዱ ነው ብዬ አስባለሁ። ከምድብ ጨዋታ ጀምሮ እስካሁን የመጡበት መንገድ ድረስ በጣም እያደጉ ያሉ ቡድኖች እንደሆኑ ያስታውቃሉም ሲል ተናግሯል። ዊሊያም ሳሊባ ስለ ቻምፒየንስ ሊግ ዋንጫ ይናገራል። ቻምፒየንስ ሊጉን ዋንጫ እንበላለን ብለን ካላመንን ወይም ቻምፒየንስ ሊግን የማሸነፍ ህልም ከሌለን እዚህ መድረክ ላይ መጫወት ምንም ፋይዳ የለውም ሲል ነው የተናገረው። በጣም ትልቅ ጨዋታ ይሆናል። እናም በራሳችን እየተማመንን እነሱ ጥሩ ቡድን አላቸው። በእግር ኳስ ህይወቴ የማደርገው ትልቁ ጨዋታ ነው ሲል ማርቲኔሊ ተናግሯል። ማርቲኔሊ ስለ ቻምፒየንስ ሊግ ዋንጫ ሲናገር እንግዲህ ይህ ዋንጫ የማሸነፍ አቅሙ አለን፣ እኛም ደግሞ በዚህ ክለብ ታሪክ ይሆናል ብለን እናስባለን፣ አዲስ ታሪክም ለመስራት እየሰራን ነው ሲል ነው የተናገረው። ሁልጊዜም እንደምለው እዚህ በመሆኑ እጅግ በጣም ደስተኛ ነኝ። ይህ ቤቴ ነው። ይህ ክለብ በነገራችን ላይ ሰጥቶኛል፣ ብዙ ነገሮችን ሰጥቶኛል። በሜዳ ላይ ብቻ ሳይሆን ከሜዳ ውጪም እጅግ በጣም በርካታ ነገሮችን አግኝቼበታለሁ ሲል ማርቲኔሊ ተናግሯል። ማርቲኔሊ ሲቀጥል ሴቶቻችን ለቻምፒየንስ ሊግ ፍጻሜ በደረሳቸው ኮርተንባቸዋል እና በወንዶቹ ለመድገም እየሰራን እንገኛለን ሲል ተናግሯል። አክሎም ይህን ክለብ በቻምፒየንስ ሊግ አሸንፎ አያውቅም፣ በዚህ ዓመት የሚገባን ይመስለኛል፣ የዚህ ልዩ ታሪክ አባል ለመሆን ጠንክረን እየሰራን እንገኛለን ሲል ሀሳቡንም ነው የገለጸው። ማርቲኔሊ ስለ አጥቂ ማስፈረምም ሲጠየቅ እኛ ትልቅ ክለብ ነን፣ የትኛውም ምርጥ ክለብ ወደኛ መምጣት ይፈልጋል፣ ተጫዋቾች እኛ ጋር መቀላቀል ይፈልጋሉ፣ እናም በክረምት ምርጥ አጥቂ ቢመጣ ደስተኞች እንሆናለን ሲል ሀሳቡንም ገልጿል። ስለ ሚኬል አርቴታም ሀሳቡን ሲገልጽ እሱ ዓለም ላይ ካሉ ምርጥ አሰልጣኞች አንዱ ነው፣ እሱም ስላለን እኛ እጅግ በጣም ደስተኞች ነን ሲል ነው የተናገረው። ሚኬል አርቴታ ለደጋፊዎቹም ሀሳቡንም ሰጥቷል። ማሊያ ልበሱ፣ ቁምጣ አድርጉ፣ ታኬታ አድርጉ፣ እናም ኤሚሬትስ ነው፣ ምክንያቱም ፒኤስጂን የምንገጥመው አንድ ላይ ነው ሲል ነው ሀሳቡን መግለጽ የቻለው። የዛሬው ጨዋታ እጅግ በጣም ከባዱ እንዲሁም ደግሞ ወሳኙ ጨዋታ መሆኑን ተከትሎ ደጋፊዎቻችን አብረውን እንዲጫወቱ እንፈልጋለን ሲል አሰልጣኝ ሚኬል አርቴታ ለሁሉም ጥሪ ማቅረብም ችሏል። በትላንትናው ዕለት በርካታ የፕሪሚየር ሊግ ክለቦች የተጫዋቹን ፊርማ ይፈልጋሉ። ካናዳዊ የ25 ዓመቱ አጥቂ ጆናታን ዴቪድ በክረምት የዝውውር መስኮት ከፈረንሳይ ክለብ ሊል ጋር የነበረው ኮንትራት ያበቃል። ይህንን ተከትሎ በርካታ የፕሪሚየር ሊግ ክለቦች የተጫዋቹን ፊርማ ይፈልጋሉ። ማንቸስተር ዩናይትድ፣ ቶተንሃም፣ ዌስትሃም ዩናይትድ፣ ቼልሲ፣ ሊቨርፑል የተጫዋቹ ፈላጊ ክለቦችም ናቸው። የፈረንሳይ ክለብ ኦሎምፒክ ማርሴይም የተጫዋቹ ፈላጊ ክለብ ነው። ተጫዋቹን እንደሚያሳምኑትም እንዲሁም በፈረንሳይ እንደሚያቆይትም ተስፋ አድርጓል። የ25 ዓመቱ አጥቂ ጆናታን ዴቪድ በዚህ ሲዝን በሊጉ ላይ 16 ጎል አስቆጥሮ 4 አሲስትን በስቦ ማስመዝገብም ችሏል። ዘገባው የፈረንሳዩ ሚዲያ ሊኪፕ ነው። አማድ ዲያሎ እንዲሁም ደግሞ ማቲያስ ደሊት በዚህ ሳምንት ወደ ቡድኑ ይመለሳሉ ተብሎ ይጠበቃል። በተጨማሪም እሁድ ከብሬንትፎርድ ጋር በሚደረገው ጨዋታ ላይ የጨዋታ ጊዜ የማግኘት እድልም አላቸው። ቶቢ ኮሌርም በዚህ ውድድር መጀመሪያ ላይ ከደረሰበት መጠነኛ ጉዳት በኋላ ወደ ሳምንቱ ሊመለስ እንደሚችል ሜን በዘገባው ይዞትም ወጥቷል። አስቸጋሪ የውድድር ዓመት ማሳለፋችን ይታወቃል። ራስመስ ሆይሉንድ እንዲሁም ከኛ ጋር የምሰጠው ደረጃ ግቦችን አላተረፈም ሲል አሰልጣኙ መናገሩ ነው እየተገለጸ የሚገኘው። እንደ ቡድንም በቂ የሚባል የግብ መጠን
መጠንን ማስቆጠር እንኳን አልቻለም። እናም ግብ ማስቆጠር ችግሩ ሙሉ ለሙሉ ራስመስ ሆይሉንድ ብቻ ላይ ማትረፍ የለብንም። እርሱም ሆነ ሌላኛው የቡድናችን 9 ቁጥር ጆሹዋ ዚርክዚ ብዙ ግቦችን ሲያስቆጥሩ ይገባል። ጋርናቾ፣ አማድ ዲያሎ፣ ሜሰን ማውንትን በተመሳሳይ ግቦችን በማስቆጠር ቡድናቸውን መርዳት አለባቸው ሲል ካፒቴኑ ብሩኖ ፈርናንዴዝም በትላንትናው ዕለት ሀሳቡንም ሰጥቷል። ያንኑን የፊት መስመር ተጫዋቾች እንወዳቸዋለን፣ እነሱንም በሚገባ እያሻሻልን እንገኛለን። እናም በሚቀጥለው የውድድር ዓመት ምን እንደሚፈጠር አብረን እንመለከታለን ሲል የማንቸስተር ዩናይትድ አሰልጣኝ የሆነው ሩበን አሞሪም ሀሳባቸውንም ገልጸው ነበር። ሊቨርፑል የዋንጫ ድሉን ከደጋፊዎቹ ጋር ያከብራል። የመርሲሳይዶ ክለብ ሊቨርፑል ከትላንት በስቲያ ምሽት 20ኛ የፕሪሚየር ሊግ ዋንጫን ማሳካቱን በይፋ አረጋግጧል። ሊቨርፑል የፕሪሚየር ሊጉን ዋንጫ ድጋፍ ከደጋፊዎቹ ጋር በሚያደርገው የጎዳና ላይ ዝግጅት ለማክበር ማሰቡ ነው የተገለጸው። ይህንንም ተከትሎ ተጫዋቹ በክፍት ባስ ሊቨርፑል ከተማን እየተዟዟሩ ድልን ከደጋፊዎቹ ጋር እንደሚያከብሩም ነው የተገለጸው። በጎዳና ላይ ክብረ በዓሉ የቀድሞ የቡድኑ ታሪካዊ አሰልጣኝ የርገን ክሎፕ ይገኛሉም ተብሎ ይጠበቃል። የድሉ ክብረ በዓሉ ሊጉ በተጠናቀቀ ማግስት ግንቦት 18 ዓመተ ምህረት እንደሚካሄድም ነው የተገለጸው። ኢብራሂማ ኮናቴ ስለ ወደፊት ቆይታው ይናገራል። ይህ ጉዳይ በእኔና በክለቡ መካከል መፍትሄ ያገኛል የሚለው ማወቅ አለብን ሲል ነው ሀሳቡን መግለጽ እየቻለው። በዚህ የመቆየት ፍላጎትም አለኝ ሲል ሀሳቡንም ገልጿል። ዶሚኒክ ሶቦስላይ ከ2003-4 የውድድር ዘመን በኋላ በሊጉ በአንድ ጨዋታ ከ7 በላይ እድሎችን መፍጠር እየቻለ እንዲሁም ደግሞ 2 አሲስቶችን ማግረ እየቻለ የመጀመሪያው የሊቨርፑል ተጫዋች መሆንም ችሏል። ማንቸስተር ሲቲ አዲስ ግብ ጠባቂ ሊያስፈርም የሚችልበት እድል እንዳለ እየተገለጸ ይገኛል። ማንቸስተር ሲቲ በክረምት የተጫዋቾች የዝውውር መስኮት ተጫዋቾች እንደሚያስፈርም እየተጠበቀ ሲሆን ግብ ጠባቂ በዋናነት የሚጠቀስም ቦታ ነው። ከማንቸስተር ሲቲ ጋር ስሙ በስፋት እየተነሳ የሚገኘው የፖርቶ ግብ ጠባቂ ዲያጎ ኮስታ ክለቡን የመቀላቀል እንዳለው እየተዘገበም ነው የሚገኘው። ተጫዋቹ ማንቸስተር ሲቲን ለመቀላቀል እሽታውን እያሳየ ሲሆን በአዲስ ስፖርቲንግ ዳይሬክተር ሁጎ ቬና ነገሮች ቀላል ይሆናሉ ተብሎም ይጠበቃል። ተጫዋቹ ከፔፕ ጋርዲዮላ ጋር በረኞች አሰልጣኝ ንግግር እንዳደረገም ነው መረጃዎች የሚያሳዩት። ማቴዮ ኮቫቺች ቡድኑ አሁን ላይ ጠንካራ ነው። በቡድኑ ውስጥ ያሉ ሁሉም ነገሮች 100% ትኩረት ሰጥቶ እየተሰራም ይገኛል። ብዙ ተጫዋቾች ጠንክረው ተመልሰው ያን አስፈላጊ ነገር እያደረጉም ይገኛል። እንዳለመታደል ሆኖ የውድድር ዓመት እኛ የምንፈልገው ነገር አልነበረም። እኛ ግን ኤፍኤ ካፕ ዋንጫ ላይ እንገኛለን። በሊጉ 4ኛ ደረጃ ላይ ነው። የጥሩ ነገር ነው። ውድድሩን ዘመን ጠንካራ ለማድረግም እንጠቀምበታለን ሲል ሀሳቡንም ገልጿል። ፔድሪ ባላንዶር ማሸነፍ ህልሜ ነው ሲል ነው የተናገረው። ስፔናዊው የባርሴሎና አማካይ ፔድሪ በዚህ የውድድር ዓመት የባላንዶር ሽልማት ስለማሸነፍ እያሰበ መሆኑ ተናግሯል። ሮድሪጎ ባለፈው ዓመት ካሸነፈ በኋላ አማካዮች የባላንዶር ሽልማት ማሸነፍ እንደሚችሉ ግልጽ ሆኗል ሲል ፔድሪም ተናግሯል። ባላንዶር ማሸነፍ የሁልጊዜም ህልሜ ነው ያለው ፔድሪ ነገር ግን በአሁኑ ሰዓት ላይ ሙሉ ትኩረቴ ቡድኑ ላይ ነው ሲል ነው የተናገረው። በጣም አስፈላጊው ነገር 3 ዋንጫዎችን ለማሸነፍ መጣር ነው። ከዚህ ወር መጠናቀቅ በኋላ ስለ ባላንዶር ማውራት ከቻለን እናያለን ሲል ፔድሪም ተናግሯል። ሲሞኔ ኢንዛጊ ባርሴሎናን አንፈራም ሲል ተናግሯል። የኢንተር ሚላን ዋና አሰልጣኝ ነው ሲሞኔ ኢንዛጊ ቡድናቸው ባለፈው 3 ተከታታይ ጨዋታዎች የገጠመውን ሽንፈት የሚያም ሲል ገልጸውታል። ያለፉት ሽንፈቶች የሚያሙ ናቸው ያሉት አሰልጣኝ ሲሞኔ ኢንዛጊ ቢሆንም ወደ ባርሴሎና የሚሄደው ያለ ፍርሃት ነው ሲሉ ነው የተናገረው። ኢንተር ሚላን እንዲሁም ደግሞ ባርሴሎና ለመጨረሻ ጊዜ የተገናኙት ከ3 ዓመታት በፊት ሲሆን ጨዋታው 3-3 በሆነ ውጤት ነው መጠናቀቅ እየቻለው። ነገ በሚደረገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኢንተር ሚላን የቤንጃሚን ፓቫርድን ግልጋሎት ላያገኝም ይችላል። ነገ በባርሴሎና ምሽት 4 ሰዓት ላይ የሚደረገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታም ተጠባቂ ጨዋታ ነው። ባርሴሎና እንዲሁም ደግሞ ኢንተር ሚላን ጨዋታን ማን የሚራል የሚለውን እንመልከት። ነገ የሚደረገውን ተጠባቂውን የባርሴሎና እንዲሁም ደግሞ የኢንተር ሚላን የሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ የሚመሩት ዳኛም ታውቀዋል። ጨዋታውን ፈረንሳዊ ዳኛ ክሌሜንት ቱርፒን በመሃል ዳኝነት እንደሚመሩት ነው ይፋ እየተደረገው። ፈረንሳዊ ዳኛ ክሌሜንት ቱርፒን በባርሴሎና ጨዋታ ላይ ለመጀመሪያ ጊዜ የሚመሩም ይሆናል። ዋና ዳኛው በዚህ ዓመት 5 የስፔን ክለቦች ጨዋታ ሲመሩ ሁሉም የስፔን ክለቦች ማሸነፍም ችለዋል። አንቶኒ ሮዲገር ከብሔራዊ ቡድኑ መታገድ አለበት ሲል ሀሳብ እየተነሳ ነው የሚገኘው። የቀድሞ የጀርመን ብሔራዊ ቡድን ተጫዋች የሆነው ዴንማርክ ሃማን አንቶኒ ሮዲገር ባሳየው ባህሪ ምክንያት ከብሔራዊ ቡድኑ ቅጣት ሊጣልበት እንደሚገባ ነው እየተናገረ የሚገኘው። ዴንማርክ ሃማን በንግግሩም የጀርመን እግር ኳስ ፌዴሬሽን ሮድሪገርን መቅጣት አለበት ሲል ተናግሯል። አክሎም ሮድሪገር ለኔሽንስ ሊግ ጨዋታ መጠራት የለበትም፣ ከሁሉም ጨዋታዎች መታገድ አለበት ሲል የራሱን ሀሳብ ነው መስጠት የቻለው። የርገን ክሎፕ የቅርብ ጓደኛ ፍንጭም ሰጥቷል። ይሁን እንጂ አንድ ዋና ስራ አስኪያጅ እንዲሁም ደግሞ የክሎፕ የቅርብ ጓደኛ እንደሆነ የሚነገርለት
ስለ ጀርመናዊ አሰልጣኝ ወደፊት እጣ ፈንታ ፍንጭ ሰጥተውም ነበር። ይህ ምንድነው ካላችሁም ለሪያል ማድሪድ ጥሩ ዜና እንደሆነ ነው እየተነገረ የሚገኘው። ይህን ለክሎፕ የቅርብ ጓደኛ ነው የተባለው ታጋንጃ የተሰኘው ግለሰብ በ1990ዎቹ ከክሎፕ ጋር በጀርመኑ ክለብ ሜንዝ በጋራ ተጫውቷል። እናም በሁለቱም ክለቦች እስከዛሬ ድረስ የቆየ ጓደኝነትም አፈርተዋል። በዚህም እንደ ሞንዛ ስፖርት ዘገባ ከሆነ የ60 ዓመቱ የቀድሞ የሜንዝ ተከላካይ ደግሞ የክሎፕ ጓደኛ ታንጃ ከጥቂት ወራት በፊት ለክሎፕ ያደረገው ውይይት ለማህበራዊ ሚዲያ በዚህ መልኩ ነበር ማጋራት የቻለው። ክሎፕ ሊቨርፑልን ለቆ ሲወጣ የነበረኝ ሁለት ምንጮች ነበሩ። እናም አንደኛው ብሔራዊ ቡድንን ማሰልጠን ሲሆን ሌላኛው ደግሞ የሪያል ማድሪድ አሰልጣኝ የመሆን ፍላጎት እንዳለው ነው የተናገረው። ነገር ግን ፍላጎቱን ይናገር እንጂ እንዳላቸውም እውን ሊሆናሉ ብሎ የማውቀው ነገር አልነበረውም። በእርግጥ ክሎፕ የሪያል ማድሪድ አሰልጣኝ እንዲሆን ክለቡ የመረጣቸው ቤንች እጩዎች ውስጥ አንዱ ነው። አሁን ግን ሁሉም ግምት ወደ ክሎፕ እያመራ ይመስላል። በተጨማሪም እሱን በእንግሊዝ ከሊቨርፑል በስተቀር ሌላ ክለብ አሰልጣኝ አድርጎ አይቶ እንደማያውቅ እንዲሁም ደግሞ በመሆን እንደማይፈልግም ይታወቃል። በተጨማሪም ወደ ሴሪያ ወደ ፈረንሳይ መሄድ አይፈልግም። እናም በሆነ ጊዜ የጀርመን አሰልጣኝ ይሆናል ብዬ አስባለሁ በማለትም ሀሳቡን ገልጾ ነበር። ሆኖም ታጋንጃ ክሎፕ ወደ ሜዳ ወደ አሰልጣኝነት የሚመለስ እንደማያውቅ በዚህ መልኩ ነበር ማስረዳት እየቻለው። በዚህ ዙሪያ ተነጋግረናል። አሁን ግን የሬድ ቡል አምባሳደር ሆኖም ይገኛል። ስለዚህ በዓለም ዙሪያ ካሉት የቡድን ደጋፊዎች ጋር ግንኙነት አለው። እናም ስለዚህ አሰልጣኝነት ስራው ብሎ አያስበውም። ይገርማል። ስሙ እንኳን ከሪያል ማድሪድ ጋር በጣም እናያሳቶ እስካሁን ምንም የሚያውቀው ነገር የለም ሲል የክሎፕ የቅርብ ጓደኛ ንግግሩንም አጋርቷል። ሪያል ማድሪድ በክረምቱ የተጫዋቾች ዝውውር ላይ የሊቨርፑልን የቀኝ መስመር ተከላካይ ትሬንት አሌክሳንደር-አርኖልድ ዝውውር ካጠናቀቀ በኋላ የግራ መስመር ተመላላሽ እንዲሁም ደግሞ አማካይ ስፍራ ለማስፈረም መወሰኑን ማርካ ባወጣው ዘገባው ላይ አስመስክሯል። ሪያል ማድሪድ በግራ ተመላላሽነት ለማስፈረም ካቀዳቸው ተጫዋቾች ውስጥ ከበርንማውዝ ቤት አስደናቂ ጊዜ እያሳለፈ የሚገኘውን እንዲሁም ደግሞ በርካታ የአውሮፓ ሀያላን ክለቦች እየተውስ የገባውን ሃንጋሪውን ሜሎር ኪርኪዝ ሲሆን በአማካይ ስፍራ ላይ ለሪያል ሶሲዳድ በመጫወት ላይ የሚገኘው ማርቲን ዙቢሜንዲ ዋነኛ ተጠቃሽ መሆኑን ለሪያል ማድሪድ ቅርብ የሆነው ማርካም አስነብቧል። ሪያል ማድሪድ ተጨማሪ ገንዘብ ለማግኘት ሲል ብራዚሊያውን ኮከብ ሮድሪጎን መሸጥ ሊያስቡ እንደሚችሉ በዘገባው ነው ይዞ መውጣት የቻለው። በርካታ ገንዘቦችን ለማግኘት እንዲሁም ደግሞ ፋይናንሻል ፌር ፕሌይ ችግር እንዳያመጣቸው ሲል ምናልባትም ብራዚሊያዊ ተጫዋች ሊሸጥ የሚችልበትም እንዳለ መረጃዎች እየወጡ ይገኛሉ። ካርሎ አንቸሎቲ ሪካርድ የሆነ ደሞዝ እየጠበቃቸዋል። የብራዚል እግር ኳስ ፌዴሬሽን ካርሎ አንቸሎቲ ለረጅም ጊዜ ሲያሳድዱ መቆየታቸው የተነገረ ቢሆንም ጣሊያናዊው ኮች በውድድር ዓመቱ መጨረሻ ከሪያል ማድሪድ ከለቀቀ በኋላ ብራዚል ቀጣይ አሰልጣኝ ሆኖ መሾም አሁን ላይ ከመቼውም ጊዜ በበለጠ እውን እየሆነ የመጣ ይመስላል። ፋብሪዚዮ ሮማኖ በትላንትናው ዕለት ያወጣው ዘገባም እንደገለጸው ከሆነ ካርሎ አንቸሎቲ ጁን ወር ላይ ብሔራዊ ቡድንን ለመረከብ ዝግጁ እንደሚሆን ይጠበቃል ብሎ ያምናል። ከሁሉም ነገር ግን ሲዝኑ የሪያል ማድሪድ አሰልጣኝ ሆኖ እንደሚያጠናቅቅ ነው መረጃው ያሳየው። አስገራሚው ነገር ካርሎ አንቸሎቲ ቀጣዩ የብራዚል አሰልጣኝ ከሆነ በብሔራዊ ቡድን የአሰልጣኝነት ታሪክ ሪካርድ የሆነ ከፍተኛ ደሞዝ ሊሰጡት ፈቃደኛ እንደሆኑም ነው መረጃዎች እያሳዩ የሚገኙት። ሪያል ማድሪድ ተስፋ አስቆራጭ ከሆነው ከ2024-25 የውድድር ዘመን ዓመት በኋላ በክረምት የዝውውር መስኮት ቡድኑ ላይ አንዳንድ ትላልቅ ለውጦች ለማድረግም አቅዷል። በዚህም አዲስ የቀኝ መስመር ተከላካይ በአጀንዳው አናት ላይ የሚገኝ ሲሆን እሱም ሁሉም አስቀድመው እንደሚያውቀው ትሬንት አሌክሳንደር-አርኖልድ ነው። አርኖልድ በሊቨርፑል ቤት ያለውን ኮንትራት በክረምቱ ማጠናቀቁ ይታወቃል። በነጻ ዝውውርም ወደ ባርሴሎና ወደ በርናቦ የሚቀላቀልም ይሆናል። በተመሳሳይ ሪያል ማድሪድ አዲስ የግራ መስመር ተከላካይ የሚፈልግ ሲሆን ፋብሪዚዮ ሮማኖ ያረጋገጠም ሲሆን ይህንን ነገር በዚህም የበርንማውዙ ሜሎስ ኬርኬዝ እንዲሁም ደግሞ አርጀንቲናው የሊቨርፑል የመሃል ሜዳ ተጫዋች ማካሊስተር እንደ ቀድሞ ክለቡ አርጎ እንደሚያስባቸውና ምናልባትም እነዚህን ተጫዋቾች ኢላማ እንዳደረገ ፋብሪዚዮ ሮማኖ ማረጋገጥም ችሏል። ሊቨርፑል ሩጫውን እየመራም ይገኛል። ሆኖም እንደ ጋዜጠኛ ጆርጅ ፒኮን ዘገባ ከሆነ ሊቨርፑል ሜሎስ ኬርኬዝን ከበርንማውዝ ለማስፈረም በጥሩ ሌቭል ላይ የሚገኝ ክለብ እንደሆነ ነው የተናገረው። በበርንማውዝ ወጣት ሃንጋሪያዊ ኢንተርናሽናል በአሁኑ ሰዓት ላይ የዓለማችን ምርጡ የግራ ተከላካይ ተደርገው እንደሚመለከቱ ሲጠቆም፣ በዚህም መሰረት በሪፖርቱ መሰረት በርንማውዞች ውድ ንብረታቸውን 50 ሚሊዮን ፓውንድ ለጥፈውበታል የሚለው መረጃዎች የሚያሳየው። ሪያል ማድሪድ በበኩሉ የሜሎስ ኬርኬዝ አድናቂ ናቸው፣ ከፈላጊም እንደሆኑ ይገለጻል። ከሆኑ ክለቦች መካከልም አንዱ መሆኑ በትላንትናው ዕለት ይፋ እየተደረገ ሲሆን በርንማውዝ ዲን ሁይሰን ላይ እንደተደረገው ሁሉ እንደዚህ አይነት ወጣት ተጫዋቾች በተቻለው አቅም ከፕሪሚየር ሊግ እንዳይወጡ የራሱን የሆነ ትልቅ ጥረት እያደረገም ይገኛልም ተብሏል። በዚህም እንደ ዲን ሁይሰን ሁሉ ሜሎስ ኬርኬዝም በፕሪሚየር ሊግ ሊቆይ ይችላል የሚሉ አንዳንድ ግምቶችም በዝተዋል።
በዚህም የተነሳ የ2024-25 የውድድር ፕሪሚየር ሊግ አሸናፊው የሊቨርፑል 21 ዓመቱን ተከላካይ ግልጋሎት ለማግኘት በሚደረገው ፍክክር ውስጥ መሪ መሆናቸው አሁን ላይ ያሉ መረጃዎች ጠቁመዋል። ሪያል ማድሪድ አዲስ የግራ መስመር ተከላካይ ማስፈረም የፈለገበት ምክንያት ፌርላንድ ቤዲ በተደጋጋሚ የአካል ብቃት ችግር ሰለባ በመሆኑ በመቆየቱ በፌዳን ጋርሺያ የሚከላከል መከላከል አቅሙ እጅግ በጣም አነስተኛ መሆኑ ከዚህም ሜሎስ ኪርኪዝ ለሪያል ማድሪድ በርካታ የሜዳ ክፍሎችን መከላከል የሚችል ተጫዋች በመሆኑ በተለይም ደግሞ ተጋጣሚ ሳጥን ውስጥ ሰብሮ መግባት የሚችል አቅም ያለው ኮከብ መሆኑ በመረዳት ተጫዋቹን አይኑ ላይ ጥሏል። ነገር ግን እንደ ብዙሃኑ ሚዲያ ዘገባ ከሆነ ሪያል ማድሪድ በቅርቡ በዚህ ተጫዋች ላይ ዝውውሩን አጥብቆ ካገፋበት በሊቨርፑል ሊነጠቅ እንደሚችልም ነው መረጃዎች እያሳዩ የሚገኙት። በያዝነው ሳምንት መጨረሻ ላይ በጃቪ አሎንሶ የወደፊት እጣ ፈንታ ዙሪያ የመጀመሪያው ውጤት እንደሚጠበቅ ይጠበቃል ሲል የስካይ ስፖርቱ ዘጋቢ ፓትሪክ በርገር ይዞት በወጣው መረጃ አሳይቷል። ሪያል ማድሪድ እንደሚታወቀው በዘንድሮ የውድድር ዓመት ላይ አስከፊ የሚባል ጊዜን እያሳለፈ የሚገኝ ሲሆን በዚህም ከጣሊያን አሰልጣኝ ካርሎ አንቸሎቲ ጋር በውድድር ዓመቱ መጨረሻ ላይ እንደሚለይ በስፋት እየተነገረም ይገኛል። እንዳም በምትኩ አዲሱ የሪያል ማድሪድ አሰልጣኝ ጃቪ አሎንሶ እንደሚሆን ዘገባዎች እያረጋገጡም ነው የሚገኙት። ቼልሲዎች በውሰት ይህንን በቋሚ ዌስሊ ፎፋናን ለማዛወር በራሳቸው ከፍተዋል። ዌስሊ ፎፋና ወደ ማርሴይ ለመቀላቀል ከፍተ መሆኑ በትናንትናው መረጃዎች እየወጡ ነው የሚገኙት። ተጫዋች እዛው በቋሚ አገልግሎት ሊሰጥ የሚችልበትም እድል አለ። ማርከስ ራሽፎርድ ጉዳትም አጋጥሞታል። እንግሊዛዊው የአስቶን ቪላ የፊት መስመር ተጫዋች የሆነው ማርከስ ራሽፎርድ የጡንቻ ጉዳት እንዳጋጠመው ተገልጿል። ማርከስ ራሽፎርድ በጉዳት ምክንያት ከቀሪው የውድድር ዓመት ውጪ ሊሆን እንደሚችል አትሌቲክስም አስነብቧል። የ27 ዓመቱ ማርከስ ራሽፎርድ በጉዳት ምክንያት የቀዶ ጥገና ሕክምና እንደሚያስፈልገው የተገለጸ ሲሆን ራሽፎርድ በቀጣይ የእንግሊዝ ብሔራዊ ቡድን በሰኔ ወር ላይ ለሚያደርገው ጨዋታ ብቁ መሆኑ እንደሚሰራ ነው የተገለጸው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስላሉ። ዛሬ አንድ ጨዋታ ይደረጋል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በእንግሊዝ ለንደን ፍላይ ኤሚሬትስ ስቴዲየም ላይ አርሰናል ከፒኤስጂ የሚያደርጉት ጨዋታ በበርካቶቹ እየተጠበቀ ይገኛል። ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። ይህንን ጨዋታ እንድታዩ የምንጋብዛችሁ ነው የሚሆነው። ይህን ጨዋታ ማን ያሸንፋል ግምታችሁንም ልታስቀምጡልን ትችላላችሁ። በኳስም እንድትዝናኑ እንጋብዛችኋለን። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በከሳት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ውሎ ይሁንላችሁ።